በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ዘሞተሰ አይረፈ ባህቱ ግበር ሎቱ ተዝካሮ። የሞተ ሰው አረፈ፣ መታሰቢያውን ግን አድርግለት ይለናል ቅዱስ መጽሐፍ። ተወደዳችሁ የተዋህዶ ልጆች ሁላችሁ ወንድማችን ረዳት ፕሮፌሰር አብነት አስራት በዚህ ዓለም እረፍት የሚባል እፎይታ የሚባል ያልነበረው ሌሊትም ቀንም ስራ ላይ፣ ጥናት ላይ፣ ትምህርት ላይ፣ መማር ላይ፣ ማስተማር ላይ፣ ለተቋም አገልግሎት ሩጫ ላይ ብቻ የነበሩ ወንድማችን መሆናቸውን ለማሳሰብ እንወዳለን። በዚህ ዓለም እረፍት አልነበራቸውም ስንላችሁ ግን ሀብቴ፣ ንብረቴ፣ ቤቴ፣ ልጆቼ፣ ቤተሰቦቼ፣ እናቴ፣ ርስቴ፣ ጉልቴ በሚል አስተሳሰብ አይደለም። ከዚህ ዓለም ከብርባይ ልቡና በመውጣት ለተቋም አገልግሎት፣ ለእውቀት፣ ለመንፈሳዊ ሕይወት በትግሃ ሌሊት የነበሩ ወንድም መሆናቸውን ለማሳሰብ ያህል ነው። ከዚህም አንጻር ይማራሉ፣ ያስተምራሉ፣ ያሰለጥናሉ። የስብከተ ወንጌል ክፍል ኃላፊ ሆነው ደግሞ አዲስ አበባ ሀገረ ስብከት ሌላ የኃላፊነት ስራ ይሰራሉ። በዚህ ውስጥ ሀብቴ ቤቴ የሚሉበት ጊዜ ስላልነበራቸው እንደዚህ ዓለም ሰው ሚስት አግብተዋል፣ ዘር ተክተዋል፣ ሕፃናት ልጆች አሏቸው። ለመብላት ያላነሱ ለመስራት ያልደረሱ ሕፃናት ልጆች ናቸው። እነዚህን ልጆች የማሳድግበት ቤት ልስራላቸው፣ ጥሪት የሚሆን ሀብት ላካብትላቸው የሚል አስተሳሰብ አልነበራቸውም። ለዚህ የሚሆን ጊዜም አልነበራቸውም። ወንድማችን ተቋማዊ አስተሳሰብ የነበራቸው፣ የቤተ ክርስቲያን የሃይማኖት ፍቅር የነበራቸው፣ በጽና ሃይማኖት በምግባረ ቅንነት ያገለግሉ የነበሩ ወንድማችን ስለሆኑ የቤተ ክርስቲያን ጉድለት፣ አሁን ያለው የምግባር ጥመት፣ የሚታዩ ጥቃቅን ነገሮች ለምን ተፈጠሩ? ለምን እንዲህ ይሆናል? ለምን እንዲህ ሆነ? በእኛ ዘመን ደጋግ አባቶች የሰጡን ቤተ ክርስቲያን ለምን እዚህ ደረሰችብን? በሚል ያንን ለማቃናት በየቦታው ስልጠና ለመስጠት ያወቁትን ለማሳወቅ ይጥሩ ይግሩ የነበሩ ወንድማችን ስለሆኑ በተነሳንበት መጽሐፍ ቅዱሳዊ ቃል መሰረትነት መታሰቢያውን አድርግለት። ሰው ዝም ብሎ የሚወድቅ ነገር አይደለም። ያውም የክርስቲያን አባት ካህን፣ በጥባት የሚያገለግል ካህን፣ ቅን አገልጋይ የነበረ ካህን ዝም ብሎ የምንረሳው አይደለም። ብዙ አሻራዎች አሉት። በዚያው ላይ ወልደው ያሳደጉ ጧሪ የሌላቸው ልጄ ደረሰ ነገ ዶክተር ሆኖ ይጦረኛል የሚሉት ልጃቸውን ያጡ አቅመ ደካማ እናት አሏቸው። ተምረው ለወግ የሚደርሱ ልጆች አሏቸውና እነዚያን ልጆች ማደሪያ መስጠት፣ እነዚያን ልጆች እንዲማሩ አድርጎ ማብቃት አሻራ ነው። እሱ መታሰቢያ ነው። እሱ ትልቁ መታሰቢያችን ልጆቻቸውን መርዳት ነው። ልጆቻቸውን በቦታቸው መተካት ነው። እሳቸውን አክለው እሳቸውን መስለው እናት ቅድስት ቤተ ክርስቲያንን ሲያገለግሉ ማየት፣ እሳቸውን መስለው ማግኘት በጎ ምኞታችን ስለሆነ ነገ በሚቀጥለው ቅዳሜ በ24 በቅድስት ሥላሴ መንፈሳዊ ዩኒቨርሲቲ በትልቁ አዳራሽ በምናደርገው የመታሰቢያ ጸሎት እንድትገኙ፣ አብረን እንድትጸልዩ፣ እንድንማር እንድትማሩ፣ እንድንዘምር እንድትዘምሩ፣ መታሰቢያቸውን እንድናደርግ ለማሳሰብ እንወዳለን። የካህኑ በረከት የአባታችሁ በረከት ይድረሰን ይድረሳችሁ። የቤተ ክርስቲያን አምላክ
ሁላችንንም ያስበን፣ በረድኤት ያስባችሁ። እስካሁን ለምታደርጉትም ነገር አስተባባሪ ኮሚቴው በብፁዕነታቸው የተሰየመው በብፁዕ አቡነ ሕርያቆስ ይህን አስተባብሮ ሥርዓተ ቀብር እንዲያስፈጽም፣ ሐውልት እንዲያሰራ፣ ልጆቻቸውን በአግባቡ ማጽናናት፣ መርዳት፣ ማገዝ እንዲችል የተሰየመው ኮሚቴ ላደረጋችሁት አስተዋጽኦ ሁሉ ከልብ በቅድስት እናት ቤተ ክርስቲያን ስም እናመሰግናለን። በረከታቸው ይድረሳችሁ። እግዚአብሔር ይስጥልን። በዕለቱ ደግሞ በሰላም ያገናኘን። የተወደዳችሁ የእግዚአብሔር ልጆች በመላው ዓለም ሐዘናችሁ የነበረ ትካዜያችንና ጭንቀታችሁ ትካዜያችሁ የነበረ በመጀመሪያ እግዚአብሔር ያጽናን እግዚአብሔር ያጽናችሁ ከማለት ጀመረና በቅዱስ ያዕቆብ ምዕራፍ 4 ቁጥር 9 ላይ ተጨነቁ፣ አልቅሱ፣ ነገር ግን የለቅሷችሁ ጊዜና የሐዘናችሁ ጊዜ ይብቃ፣ ወደ ደስታ ይለወጥ የሚል ቃል አለና ከዚያ በመነሳት በማዘን ወንድማችንን ሳይሆን የምንደግፈው በጸሎት በምስጋና ወንድማችንን የምናስበው በመጀመሪያ በዚህ ባለበት በተሰጣቸው ዘመን ጊዜያቸውን ሙሉ ለወንጌል በመስጠት በተለይም ይሄ የሰባክያን ወንጌል ህብረት ከተደራጀበት ጊዜ ከመሰረቱ ጀምሮ መስራችና ትልቁን ድርሻ ይዘው የነበሩ ወንድማችን ስለ ወንጌል እና ስለ ቤተክርስቲያን ብቻ ይደክሙ የነበሩ ወንድማችን በመሆናቸው ቤተክርስቲያን በእውነት በዚህ መልኩ ታስባቸዋለች፣ ታከብራቸዋለች። ምክንያቱም ለቅኖች ምስጋና ይገባል ይላል መጽሐፍ። በጣም ቅን ወንድማችን ስለነበሩ ለቤተክርስቲያን እንደተነገረው ጊዜያቸውን ህይወታቸውን በሙሉ የሰጡ በመሆናቸው ቤተክርስቲያን ቢያንስ እንኳን በጸሎት አስባቸው ልጆቻቸውን መደገፍ ካለብን ደግፈን ቤተሰባቸውን መደገፍ ካለብን ደግፈን በሚያስፈልጉት አሁን ለቅሶ ሳይሆን የሚጠቅመው በህይወት የቆሙትን ህፃናት መደገፍ ያሉትን ቤተሰቦች መደገፍ የሚገባቸውን መርዳት የኛ ትልቁ ዓላማ ይሄ ነው። ስለዚህ በዚህ ሰዓት በመላው ዓለም በእውነት በሐዘናችን ጊዜ ሐዘንተኞች ናችሁ በሶሻል ሚዲያ በልዩ ልዩ ጉዳይ መግለጫችን ተቀብላችሁ የሐዘን መግለጫችን ደርሷችሁ ሐዘንተኞች ናችሁ እንደነበረ እናውቃለንና ውድ የቤተክርስቲያናችን ልጆች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች በውጭም በውስጥም በሩቅም በቅርብም ያላችሁ ለሌላውም ጊዜ ትምህርት እንዲሆን አገልጋዮች፣ መምህራን፣ ወንጌላውያን ሲደክሙ ኑረው ዓለም በዚህ መልኩ ስታሸንፋቸውና ሲቀሩ ድንገት ከመንገድ ወገኖቻቸው መታሰብ ስላለባቸው ትምህርት እንዲሆን ሌሎችም ወንድሞች መምህራን በአጠቃላይ እንዲህ አይነት ድካም ሲገጥማቸው ቀጣይ የሚሆን አርአያነት ያለው አሰራር ነው። አሁን በእውነት በብፁዕነታቸው የተቋቋመው ኮሚቴ ክቡር መላከ ፀሐይ አባ ኃይለ መለኮት የዚህ የአብይ ኮሚቴው ሰብሳቢ ናቸው። በመጀመሪያ እንደገለጡልን በዚህ መልኩ ክብር ሰጥታ ቤተክርስቲያን እያሰበችው ያለ የቤተክርስቲያኗ ውድ ልጅ ነው። አንድ ላይብረሪ እንደተቃጠለብን ነው እኛ የሚሰማን። ምክንያቱም ብዙ ጥረት ያደርግ የነበረው የኖረው ለቤተክርስቲያን ነው። ስለዚህ ለቤተክርስቲያኗ የኖረውን አንድ ወንድም ማሰብ ራሷን ቤተክርስቲያንን ማሰብ እንደሆነ የምትከታተሉ በሙሉ ይህንን አይምሯችሁ ላይ በህይወታችሁ ባለው በጉዟችሁ ላይ እንድታደርጉት እንድታስቡት ለማሳሰብ ነው። ስለዚህ የሚቀጥሉት ቀናት ብዙዎች በየአብያተ ክርስቲያናቱ አብይ ኮሚቴው በብዙ አብያተ ክርስቲያናት በዕለተ ሰንበት በወርሃዊ በዓላት በመገኘት የሚገባውን ነገር ወንድማችን ለመደገፍ ከፍተኛ ድጋፍ የሰጣችሁንን በሙሉ ከልብ የመነጨ ምስጋና ነው የምናመሰግናችሁ። ምክንያቱም ነገ ለእያንዳንዳችን ስለሚሆን ስለዚህ ነገ በመስከረም 24 2018 ከቀኑ 8 ሰዓት ጀምሮ ከ7:30 ጀምሮ በቅድስት ሥላሴ ዩኒቨርሲቲ አዳራሽ በመገኘት ተገኝተን ወንድማችን በጸሎት እንድናስበው የጎደለ ነገር ካለ አብረን ሞልተን ቤተሰቡን እንድናበረታ አደራ እንላችኋለን። ቸር አምላክ ከሁላችን ጋር ይሁን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተዘከሩ መኳንንቲክሙ ዘነገሩክሙ ቃለ እግዚአብሔር። የእግዚአብሔርን ቃል የነገሯችሁን ዋኖቻችሁን አስቡ ብሎ ሐዋርያው ቅዱስ ጳውሎስ እንደነገረን ያው ከዚህ በፊት ክቡር አባታችን መላከ ፀሐይ ለመለኮትና የህብረታችን ዋና ሰብሳቢ ክቡር በኩረቱ ጓንፈንታ ገላው ዶክተር በሰጡት መግለጫ ላይ ተጨማሪ ማብራሪያ
የሚያስፈልገው ነገር ቢኖር ምንድነው? አብነት አስራትን እንግዲህ ያወቅነው ብዙዎቻችን በተለይ አብዛኛው የኦርቶዶክስ ተዋሕዶ እምነት ተከታይ በመላው ዓለም የሚገኘው ያወቃቸው ከሞታቸው በኋላ ነው። አንዳንድ ክርስቲያን ወይም አንዳንድ መምህራን በሕይወታቸው ዘመን በስራቸው ይታወቃሉ። በሚሰሯቸው መልካም ስራዎች፣ በአገልግሎታቸው፣ በስብከታቸው ይታወቃሉ። አንዳንድ ሰዎች በሕይወት ዘመናቸው ይታወቃሉ። አንዳንድ ሰዎች ደግሞ ያው በሞታቸው ቀን ይታወቃሉ። ቅዱሳን በሞታቸው ቀን የሚታወቁ አሉ። በሕይወት ዘመናቸው እያሉ በሕይወት ዘመን እያሉ የሚታወቁ አሉ። ያው የሚታወቁበት መንገድ የተለያየ ስለሆነ አብነት አስራትን በስራው ወይም ደግሞ በአደባባይ እንደ ሌሎቹ ወንጌላውያን፣ እንደ ሌሎቹ መምህራን፣ እንደ ሌሎቹ ቤተክርስቲያን ልጆች በየቲክቶኩ፣ በየፌስቡኩ፣ በየዩቲዩቡ ላናቀው እንችላለን፣ ላንመለከተው እንችላለን። ነገር ግን ይሄም ከትህትና አንጻር ነው ይህንን የሚያደርግ የነበረው። ወንድማችን ገና ብዙ ማወቅ አለብኝ፣ ብዙ መስራት አለብኝ፣ ብዙ ፍሬ ማፍራት አለብኝ ከሚል ተደብቆ ቤተክርስቲያናችንን በቅድስት ሥላሴ መንፈሳዊ ዩኒቨርሲቲ በተግባራዊ ስነ መለኮት በርካታ ደቀ መዛሙርትን በማውጣት በሀገረ ስብከት ደረጃ መሪ በመሆን በአጥቢያ ደረጃ የቤተክርስቲያን አስተዳዳሪ በመሆን በተለያዩ መንግስት ተቋማት ውስጥ ወይም ዩኒቨርሲቲዎች ውስጥ ገብቶ ምርምሮችን በመስራት የምናውቀው ወይም ደግሞ ለቤተክርስቲያናችን ጠቃሚ ነው ብለን የምናስበው ነው። ስለዚህ በርካታ ስራዎች በእሱ አማካኝነት ቤተክርስቲያናችንን የምትጠቀምበት እኛም የተጠቀምንበት በርካታ ስራዎችን ሰርቷል። ስለዚህ ይህንን በማስመልከት ስራዎቹ ምን ነበሩ፣ ምን ሰርቶ አለፈ፣ እንዴት እንዘክረው፣ እንዴት እናስበው የሚል መርሃ ግብር ነው የመስከረም 24 2018 ዓ.ም ከቀኑ 7 ሰዓት ተኩል ጀምሮ የሚደረገው መርሃ ግብር አብነት አስራት ምን ሰርቶ አለፈ፣ ምን አደረገ፣ ለቤተክርስቲያን ምን ጥቅም ነበረው፣ ምን አይነት እውቀት ነበረው፣ ምን አይነት ሰው ነበረ የሚለው ከሱም ደግሞ ተነስተው በርካታ ደቀ መዛሙርት አሉ፣ በርካታ መምህራን አሉና የእሱን አርአያ ፍኖት ተከትለው የሃይማኖታቸውን ፍሬ የወንድማችን የሃይማኖቱን ፍሬ እያዩና እየተመለከቱ በእምነትም በምግባርም እንዲመስሉት የሚችሉ ወጣቶችን ለማፍራት የሚያስችል መርሃ ግብር አዘጋጅተናል ማለት ነው። ለዚህ መርሃ ግብር ሁሉም እንዲገኝ እናሳስባለን በተሰጠው መግለጫ መሰረት። ሁለተኛው ግን በጣም እንዲታወቅ የምንፈልገው ነገር ምንድነው? ዓለም የራሷን ታዋቂ ሰው መንገድ ትሰይምለታለች፣ ሐውልት ታቆምለታለች፣ አደባባይ ትመሰርትለታለች፣ ሆስፒታል ትገነባለታለች። በተለያየ መንገድ በተለያዩ ሚዲያዎች ስለዛ ሰው ሚዲያዎች ሁሉ እየቀረቡ ዘፈን ይዘፍኑለታል፣ አዝማሪ ይዘምርለታል፣ ብዙ ነገር ይታወቃል። እንዲህ አይነት የቤተክርስቲያን ልጆች እንዲዘመርላቸው አይደለም የሚሰሩት ስራ። በእርግጥ እንዲዘመርላቸው አይደለም የኛ የቤተክርስቲያን አባቶች እንዲዘመርላቸው ሳይሆን የሚሰሩት ስማቸው በሰማይ እንዲጻፍላቸው ነው። በዚህ ምድር ላይ ደስታን እንዲያገኙ፣ ሰላም እንዲያገኙ፣ እንዲታወቁ፣ እንዲነገርላቸው አይደለም መስራት ያለባቸው። ነገር ግን ደግሞ ከነሱ ፍሬ ከነሱ የሃይማኖት ፍሬ ከነሱ መልካም ምግባር ደግሞ እኛ መማር ስለሚገባን ዓለም ማወቅ አለበት። ስለዚህ ለነዚህ መምህር ደግሞ ቤተሰቦቻቸው ተበትነው ልጆቻቸው ገና ወተት ገና እየተጋቱ ያሉ ወተት እየጠቡ ያሉ የእናታቸው ወተት የእናታቸው እንክብካቤ የሚያስፈልጋቸው ህፃናት ለማልቀስ እንኳን አቅም የሌላቸው ህፃናት በእጃችን ላይ ያሉ የኛ የመላው ኦርቶዶክሳውያን ዕዳዎች ናቸው፣ የኛ ሸክሞች ናቸው። መምህራችን ለቤተ ክርስቲያን ሲሉ ደክመው ወጥተው ወርደው ከዚህ ዓለም በድካም አርፈዋል። ቀጣዩስ ልጆቹ ምን መሆን አለባቸው? ስለዚህ እነዚህ ልጆች ደግሞ ልናስባቸው፣ ልንንከባከባቸው፣ ልናሳድጋቸው፣ ልናስተምራቸው ይገባል ማለት ነው። ዓለም የነገስታቱን ልጆች ወስደው መቃብራቸውን በቱሪዝም ታስጎበኛለች። የኛ ደግሞ የቤተክርስቲያናችን ልጆች ደግሞ ልናሳድጋቸው፣ ልንንከባከባቸው ስለሚገባ መስከረም 24 ቀን ልጆቹን እንዴት እናሳድግ፣ እንዴት አድራ እንወጣ፣ እንዴት አድራቸውን እንቀበል፣ የእሳቸውን ኃላፊነት እኛ እንወጣ የሚልም በዚሁ አጋጣሚ መርሃ ግብር የተያዘ መሆኑን እንድታውቁ እንፈልጋለን። መላ ኦርቶዶክሳውያን በየአውደ ምሕረቱ እየተገኘ የጠየቅናቸው ክርስቲያኖች በሙሉ የሚገባውን አስተዋጽኦ አድርጋችኋል። በመስከረም 24 ደግሞ በጣም በርካታ ሰዎች እንደሚገኙ እምነት አለን። የመግቢያ ትኬቱን በርካታ ሰዎች ወስደዋል። ነገር ግን በዕለቱ ደግሞ የጠራናቸው እንግዶች አሉ። መላ ኦርቶዶክሳውያን በሙሉ ለዚህም በጎ ምግባር፣ በጎ ዓላማ፣ በጎ ድጋፍ እጃችሁን የምትዘረጉ ቅን ልቦና ያላችሁ መልካም አስተሳሰብ ያላችሁ ክርስቲያኖች በሙሉ የቤተ ክርስቲያን ጉዳይ ነው ብላችሁ በየጫካው፣ በየገደሉ፣ በየተራራው፣ በየገጠሩ እየዞራችሁ የምታገለግሉ በእነዚህ ሚዲያዎች አማካኝነት ይሄ ጥሪ የደረሳችሁ በሙሉ በዕለቱ ተገኝታችሁ እኛ ስለ ወንድማችን ምን እናድርግ፣ ከበረከቱስ እንዴት እንካፈል ብላችሁ ይህንን ጥሪ ሰምታችሁ እንድትመጡ በእግዚአብሔር ስም ጥሪያችንን እናቀርባለን። እግዚአብሔር አምላክ ከሁላችን ጋር ይሁን። የወንድማችን የተክለ ጻድቅን ነፍስ በደጋጎቹ በቅዱሳን እቅፍ ያሳርፈልን። እኔም በጣም አመሰግናለሁ። አጭር መልዕክት ወይ መልዕክት አባቶቼ እና ወንድሞቼ ተናገሩት። በመላው ዓለም ላይ ሆናችሁ የወንድማችን የረዳት ፕሮፌሰር አብነት አስራት ህልፈተ ሕይወት ከተሰማበት ሰዓት ጀምሮ በጣም በሐዘን የተጎዳችሁ መላው ኦርቶዶክሳውያት ቤተሰቦቻችን
ለዚህ ቤተሰብ እየተደረገ ያለው ስራ አመርቂ በሆነ መልኩ እየተከናወነ ይገኛል። አሁን በቀጥታ ላይቭ የምትከታተሉና እንዲሁም ደግሞ ይሄ መርሃ ግብር ይሄ የሚተላለፈው መልእክት ኤዲት ተደርጎ በእያንዳንዳችሁ ጆሮና አይን የሚደርስበት ሰዓት በሚደርስበት ጊዜ ይሄን ቤተሰብ በዕለተ ቀኑ መስከረም 24 በሚደረገው የመታሰቢያ ቀን ላይ ፕሮግራሙ እንደተጠበቀ እናስኬደዋለን ተብሎ ይታመናል። ከዛ ባሻገር ግን ይሄን ቤተሰብ በምን አይነት መልኩ እንርዳ በማለት አጋጣሚውን ያላገኛችሁና ይሄን አጋጣሚ ተጠቅማችሁ ቤተሰቡን ለመርዳት ያሰባችሁ ካላችሁ አካውንት ነምበሩን ብቻ ለመናገር ነው እኔ አሁን እድል የወሰድኩት። በረዳት ፕሮፌሰር አብነት አስራት ቤተሰብ ድጋፍ አሰባሳቢ ኮሚቴ በብፁዕ አባታችን በብፁዕ አቡነ ሕርያቆስ እንዲሁም ደግሞ በሀገረ ስብከቱ ትልቅ ትኩረት ሰጥቶ እየሰራበት ያለበት ስለሆነ በአባቶቻችን በዚህ በድጋፍ አሰባሳቢ ኮሚቴ በኩል የወጣ አካውንት ነምበር አለ። በኢትዮጵያ ንግድ ባንክ የተመዘገበ ነው። በቀጥታ ይሄን ቁጥር እንድትከታተሉ በፍቅር አሳስባችኋለሁ። የኢትዮጵያ ንግድ ባንክ የአብነት አስራት ቤተሰብ ለመደገፍ የተዘጋጀ የገቢ አሰባሳቢ ኮሚቴ አካውንት ነምበር ነው 1071 84 63 843 የኢትዮጵያ ንግድ ባንክ። አንድ ይደግምላችኋለሁ። በአብነት አስራት ቤተሰብ ድጋፍ አሰባሳቢ ኮሚቴ የተዘጋጀ አካውንት ቁጥር ነው 1071 84 63 843 የሚል ነው። እንዲሁም በተለያዩ የገቢ ማስገቢያዎች በቴሌብር አይነት መንገዶች ደግሞ የምታስገቡ ካላችሁ በዚህ ኮሚቴ ሰብሳቢ በሆኑት በክቡር መላከ ፀሐይ በኩል የተመዘገበ ተለይ ደግሞ በቴሌብር ለማስገባት የምታስቡ ካላችሁ ቀጥታ ቴሌብር የሚያቀው ያንን አካውንት የከፈተውን አካል ስለሆነ የዚህ የድጋፍ አሰባሳቢ ኮሚቴ ሰብሳቢ አባታችን ናቸው። በእሳቸው ስም ስለሚመጣላችሁ ቀጥታ አድራሻ የሚያደርገው የረዳት ፕሮፌሰር አብነት አስራት የቤተሰብ ድጋፍ ማሰባሰቢያ የተከፈተውን አካውንት ነው አድሬስ የሚያደርገውና አሁንም ነገ ከነገ ወዲያ ለመርዳት የምታስቡ ይሄን ታሳቢ ማድረግ እርዳታችሁ እንድትለግሱ ነው። ልጆቹ በጣም የሚያሳዝኑ ናቸው። ብዙ ችግር አለ ቤት ውስጥ። እዚህ አደባባይ ላይ የማይነገሩ ችግሮች አሉ። ነገ ከነገ ወዲያ ይሄን አዋተን የራሳችን አስተዋጽኦ ካደረግን በኋላ ችግሩ ይቀርፋል ብለን እናምናለን። እግዚአብሔር አምላካችን የአባታችን በረከት እንዲያሳድርብን ነፍሱን ከቅዱሳን ጎራ እንዲደምርልን ፈቃዱ ይሁንልን። አመሰግናለሁ። እግዚአብሔር ይስጥልን። ተወደዳችሁ ኦርቶዶክሳውያን አብነታችንን እናስበው። አብነታችንን እናስበው። አብነታችን ስንል ባሪያ ክህነት በትጋህ ሌሊት ሰርቶ ባለመጥገብ እና በፍጹም ክህነት አብነታችን ስለሆነ ስምን መልአክ ያወጣዋል እንዲሉ አበው ስሙ ከግብሩ ጋር የተዋሃደለት በምንም ረገድ የሚዲያ ሰዎችም ኦርቶዶክሳውያንም የማታፍሩበት ንጹህ ትጉህ እውነተኛ እንደ ስሙ አብነት የሆነ ካህን አባት በመሆኑ ነው አፋችንን ሞልተን የምንናገረው። የዚህን ካህን ልጆች ሜዳ ላይ መተው አባት አልባ ጓለማውታዎች ማድረግ የቤተ ክርስቲያንን አደራ መብላት ነው። የዚህን ካህን እናት ጧሪ ቀባሪ አልባ ሐዘንተኛ አድርጎ መተው የቤተ ክርስቲያንን አደራ መብላት ነው። 46 ዘመን የኖረ ካህን በ46 ዘመኑ እረፍት የሚባል የማያውቅ ቃል እግዚአብሔር ካንደበቱ ያልተለየ የሚያኮራ አንዳንድ ጊዜ እኔ በሆንኩ እስክትሉ ድረስ የምትቀኑበት ካህን እንጂ የምናፍርበት ስላልሆነ ኦርቶዶክሳውያን ከታደላችሁ የቤተ ክርስቲያን መልእክት ነው፣ የአባቶቻችን መልእክት ነው። ከበረከቱ ተሳተፉ። እግዚአብሔር ያግዛችሁ። አብነታችሁን አስቡ። አብነታችንን እናስበው። እግዚአብሔር ይስጥልን።